መጽሐፍ ቅዱሳችን በምናጠናበት ጊዜ ልንጠይቃቸው የሚገቡ 5 ዋና ዋና ጥያቄዎች። የመጀመሪያው ጥያቄ ተናጋሪው ማን ነው? የተለያዩ ተናጋሪዎች አሉ በመጽሐፍ ቅዱስ ውስጥ። ሰው ተናግሯል፣ ሰይጣን ተናግሯል፣ እንስሳም ተናግሯል፣ ሰነፍም ተናግሯል። የተለያዩ ተናጋሪዎች አሉ፣ የንግግር ምንጮች አሉና እነዚህ ነገሮች ለይተን ማወቅ ያስፈልጋል። የንግግር ምንጭ የመጀመሪያው እግዚአብሔር ነው። ዲቫይን ቮይስ፣ መለኮታዊ ድምፅ፣ የእግዚአብሔር ድምፅ ነው። ይህንን በሶስት ከፍለን እናለን። እግዚአብሔር አብ የተናገረው አለ። እግዚአብሔር ወልድ በስጋ በምድር ላይ ሲመላለስ ያስተማራቸው የተናገራቸው ሐሳቦች አሉ። እንደገና ደግሞ እግዚአብሔር መንፈስ ቅዱስ የተናገረዋል። እነዚህ ነገሮች በዝርዝር እናያቸዋለን። ዘፍጥረት ምዕራፍ 1 ከቁጥር 3 ላይ እግዚአብሔርም አለ ይላል፣ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔርም ምን አለ? ብርሃን ይሁን አለ። እዚህ ቦታ ላይ እግዚአብሔርም አለ ይላል። ቀጥታ ተናጋሪው ማን ነው? እግዚአብሔር ነው ማለት ነው። ዘጸአት ምዕራፍ 20 ከቁጥር 1 ላይ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ይላል። ስለ ሕግ ቃል ነው የሚናገረው። ማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ። ይህ እግዚአብሔር ድምፅ ነው። ቀጥታ ድምፅ ከሰማያት መጣ ይላል። ምን እያለ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። እሱ ማን ነው? ኢየሱስ ክርስቶስ ነው። አሁን በዚህ ቦታ ላይ ከሰማይ የመጣው ድምፅ የእግዚአብሔር አብ ድምፅ ነው። ስለ እግዚአብሔር ቃልና ስለ መጽሐፍ ቅዱስ ያለው ልዩነቱን አይተናል። መጽሐፍ ቅዱስ ማለት በራሱ የእግዚአብሔር ቃል እንዳልሆነ፣ ነገር ግን ስለ እግዚአብሔር ቃል የሚተርክ የእግዚአብሔር ቃል ደግሞ ስንል ራሱ ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ አይተናል። ይሄ መጽሐፍ ቅዱስ ስለ ኢየሱስ የሚተርክ መጽሐፍ እንደሆነ አይተናል። ይህንን መጽሐፍ ቅዱሳችንን በምናነብበት ጊዜ በምናጠናበት ጊዜ ማወቅ ያለብን ቴክኒካዊ ነገሮች አሉ። የእግዚአብሔርን ንግግርና ሌሎች ንግግሮችን ለይተን ማወቅ ያስፈልጋል። ለወደፊት በሰፊው ፕራክቲስ እናደርጋለን። እነዚህን 5ቱን ነጥቦች ካየን በኋላ ተናጋሪው ማን ነው? ለማን ነው የተነገረው? ምን ተነገረ? መች ተነገረና የተነገረው ሐሳብ በተፈጸመው በክርስቶስ ኢየሱስ ሥራ መነጽር ስታይ ያልፋል ወይንስ አያልፍም የሚሉ እነዚህ ነጥቦች ከጨረስን በኋላ ቀጥታ ወደ ፕራክቲካል ልምምድ ውስጥ ነው የምንገባው። እያንዳንዱ ጥቅስ እያነሳን በደንብ እንለማመዳለን። ብዙ እውቀት ታገኛላችሁ። ሁለተኛው የንግግር ምንጭ መላእክቶች ናቸው። መላእክቶች የእግዚአብሔር መልእክተኞች ናቸው። ከእግዚአብሔር ዘንድ መልእክት ይዘው ሐሳብ ይዘው ወደ ሰዎች ይመጣሉ። መልእክታቸውንም ደግሞ ያስተላልፋሉ። ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ላይ መልአኩም እንዲህ አላት ይላል ለማርያም። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ። አሁን እዚህ ቦታ ላይ ተናጋሪው ማን ነው? መልአክ ነው፣ የእግዚአብሔር መልአክ፣ መልአኩ ገብርኤል። ማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 6 መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ እንደተናገረው ተነስቷልና አላቸው። ሦስተኛው የንግግር ምንጭ ሴጣን የተናገረበትም ንግግሮች በመጽሐፍ ቅዱሳችን ውስጥ አለ። ሴጣን ምኑ ጋር ነው የተናገረው? ዘፍጥረት ምዕራፍ 3 ከቁጥር 1 ላይ እባቡም ሴቲቱን በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። አያችሁ፣ በውኑ እግዚአብሔር ከገነት ካለው ዛፍ ሁሉ እንዳትበሉ አዟልን? እንግዲህ ከዛ ነው ንግግሩ የጀመረው። ጥርጣሬን የሚዘራ ንግግር ተናገረ፣ ኮንፊውዥን የሚፈጥር። ከዚህ አሁን የምንማረው ነገር አለ። ሴጣን ሁልጊዜ በሰዎች ውስጥ ሽንገላን ይዞ ነው የሚመጣው። እግዚአብሔር የተናገረውን የእውነት ቃል ሰዎች አምኖ በዛ ጸንቶ እንዳይኖሩ ሰዎችን በመሸንገል ይመጣል። ሴጣን ጥርጣሬ በመዝራት በመዳናችን ላይ በክርስቶስ ባገኘነው እውነት ላይ ጥርጣሬን ይፈጥራል።
ማቴዎስ ወንጌል ምዕራፍ 4 ከቁጥር 3 ላይ ፈታኙን ቀርቦ ይላል ኢየሱስን ምን አለው? የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ ተናገር አለው። ይህንን እየተናገረ ያለው ማን ነው? ሰይጣን ነው። የሰይጣን ንግግሮች በመጽሐፍ ቅዱሳችን ላይ ተጽፏል። ኢየሱስም መልሶ ምን አለው? ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። በዚህ ቦታ ላይ አሁን የኢየሱስም ንግግር አለ፣ የሰይጣንም ንግግር አለ። የሰይጣን ንግግር ለፈተና የቀረበ ንግግር ነው። ሰይጣን የሚናገረው የእግዚአብሔርን ቃል በማጣመም ሰዎችን ከመታዘዝ ሕይወት ለማውጣት ከእግዚአብሔር ፈቃድ ሰዎችን ለማውጣት ሁልጊዜ ሰይጣን ይናገራል። ኢዮብ መጽሐፍ ላይ ምዕራፍ 2 ከቁጥር 2 ላይ ሰይጣን የተናገረው ንግግር ተጽፏል። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርሁ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያን ኢዮብን ተመለከት ከሆነ በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለው ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅን ዘርግተ አጥንቱና ስጋውን ዳብስ። አያችሁ፣ በዚህ ቦታ ላይ አሁን ከእግዚአብሔር ጋር እየተነጋገረ ያለው ማን ነው? ሰይጣን ነው። በዛን ዘመን ማለት ነው። ሰይጣን እንዴት በእግዚአብሔር ፊት ቀርቦ መነጋገር ቻለ ለሚለው ሐሳብ እንግዲህ ተነጋገረ። ምናውቀው ነገር የለም። በዛን ዘመን ሰይጣን ከመላእክቶቹ ጋር ተቀላቅሎ በሰማይ በእግዚአብሔር ፊት ቀርቦ ከእግዚአብሔር ጋር ኢዮብን በተመለከተ ንግግር አድርጓል። እግዚአብሔር ለምን ፈቀደለት? ለትምህርታችን የምንማረው ነገር አለ። አሁን እሳ በዚህ ዘመን ሰይጣን ወደ እግዚአብሔር ቀርቦ መናገር ይችላል? አይችልም። አሁን ተጥሏል። ያነ አክሰሱ ነበረው። የዓለም ገዢ ነበረ ሰይጣን። ክርስቶስ ኢየሱስ በመስቀል ላይ አሁን ስልጣኑን ስለገፈፈው ስላሸነፈው፣ ሰይጣን ስለተመታ፣ ስልጣኑ ስለተገፈፈ በእግዚአብሔር ፊት ቀርቦ መነጋገር መብት የለውም። አሁን እንደገና ደግሞ ቅዱሳንንም መክሰስ አይችልም። አክሰሱ የለውም። በክርስቶስ ደም የተዋጁትን ሰዎች ሰይጣን አሁንም ቀርቦ ሊከስ አይችልም ማለት ነው። መክሰስ አይችልም። አቅም የለውም፣ ስልጣኑም የለውም፣ አክሰሱም የለውም። ለምን? በክርስቶስ ኢየሱስ የሚያምኑ ሰዎች በክርስቶስ ውስጥ ኦልሬዲ ተሰውረዋል። እኔና እናንተ አሁን ያለነው በስጋ በምድር ላይ ቢሆንም በክርስቶስ ኢየሱስ ውስጥ ኦልሬዲ ተሰውረናል። ያንን አልፎ ሰይጣን እኛን ሊከሰን አይችልም። የክስ ምክንያትም የለውም። ሲጀመር ኃጢአት በክርስቶስ ኢየሱስ በደሙ ተወግዷል። ኢያሱን በቀኙ ቆሞ ከሳሹ ይከሰው ነበር፣ እድፋም ልብስ ለብሷል እያለ። አሁን እኛን ኢያሱን እንደከሰሰ መክሰስ አይችልም። በኃጢአትሽ ሊከስሽ አይችልም። በውድቀት ሊከስሽ አይችልም። ለምን? ኢየሱስ ክርስቶስ ስላንተ ጠበቃ ስለሆነ፣ በአብ ቀኝ ያለው ኢየሱስ ክርስቶስ ጠበቃ ስለሆነ፣ ጠበቃሽ ስለሆነ ሰይጣን ሊከስሽ አይችልም። የለበስነው ልብስ እድፋሙ ልብስ በመስቀል ላይ ወልቆልናል። አሁን የለበስነው ልብስ ኢየሱስ የሚባል ልብስ ነው። የክርስቶስን ጽድቅ ለብሰናል። ሰይጣን እኛን ሲያየን ኢየሱስን ነው በእኛ ላይ የሚያየው። የለበስነው ልብስ ኢየሱስ ስለሆነ ያንን ልብስ ነው የሚያየው። እሱን ልብስ እያየ ደግሞ ምክንያት አያገኝም እኛን ሊከሰን። ልብሳችን ኢየሱስ ክርስቶስ ነው። ኢየሱስን ለብሰነዋል። ሃሌሉያ። መጽሐፍ ቅዱሳችን ላይ የተጻፈው አራተኛው የንግግር ድምፅ የሰዎች ንግግር አለ። ሁማን ቮይስ። በመጽሐፍ ቅዱስ ውስጥ የሰው ንግግር አለ። ነቢያት፣ የብሉይ ኪዳንም ነቢያት፣ ሐዋርያቶች የተናገሩት በመንፈስ ቅዱስ እየተነዱ በመነዳት የተናገሩት ንግግሮች አሉ። እነዚህ የእግዚአብሔር ሰዎች ወይንም የቅዱሳን ንግግር እንላቸዋለን። ሁለተኛው ተራ ሰዎች። ተራ ሰዎች ማለት በቃ ኖርማል የሆኑ ሰዎች ከራሳቸው ከሀሳባቸው ስሜታቸውን የተናገሩበትም ንግግሮች አሉ በመጽሐፍ ቅዱስ ውስጥ። እነዚህ በሙሉ ኢንስፓየርድ ሆኖ የተጻፉ ንግግሮች ናቸው። በየዕለቱ ሰዎች በሚያጋጥማቸው በሕይወት ውጣ ውረድ ውስጥ ያሳለፉትን ጭንቀታቸውን፣ ሐሳባቸውን፣ ጥያቄያቸውን
የተናገሩትን በመጽሐፍ ቅዱስ ውስጥ ተጽፎ እናገኛለን። ዮሐንስ ወንጌል ምዕራፍ 9 ከቁጥር 8 እስከ 25 ስለ እውሩ ሰውዬና በሱ ዙሪያ ስለነበሩ ሰዎች ስለ ንግግራቸው ይናገራል። ጎረቤቶቹ የተናገሩት ንግግር አለ። ምን አሉ? ቀድሞ ስለምን አይተውት የነበሩ ጎረቤቶቹ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎቹ እርሱ ነው፣ እርሱ አይደለም፣ አይደለም እርሱን ይመስላል እንጂ አሉት። አያችሁ፣ ይህ አሁን የጎረቤቶች ንግግር፣ የተራ ሰዎች ንግግር አለ። ኖርማል ንግግር፣ ሰዎች ሀሳባቸውን የሰጡበት ጥያቄያቸው አለ። በሰው ንግግር ውስጥ ሶስተኛው ክፍል ሰነፎች የተናገሩት አለ፣ ወይንም ክፉ ሰዎች የተናገሩት ንግግር አለ። መዝሙረ ዳዊት ምዕራፍ 14 ከቁጥር 1 ላይ ሰነፍ በልቡ አምላክ የለም ይላል። ሰነፍ በልቡ አምላክ የለም ይላል። መዝሙረ ዳዊት 14 ከቁጥር 1 ላይ በልቡ ሰነፍ ምን ይላል? አምላክ የለም። አምላክ የለም አለ። ለምንድን ነው አምላክ የለም ያለው? ሰነፍ ስለሆነ ነው። ስለዚህ የሰነፍ ንግግርም ተጽፏል ማለት ነው በመጽሐፍ ቅዱስ ውስጥ። የኢዮብ ምስት እንደዚህ ያለችው ኢዮብን፣ እስካሁን ፍጹምነትን ይዛሃልን? እግዚአብሔርን ስደብና ሙት አለችው። ማናት አሁን እንዲህ ያለችው? የኢዮብ ምስት ናት። ኢዮብ ምን አለ? ቁጥር 10 ላይ አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ አላት። አያችሁ። ስለዚህ አሁን የኢዮብ ምስት ከሰነፎች ተርታ ነው የተመደበችው። ከሰነፎች ሴቶች እንደ አንዲቱ ተናገርሽ አላት። በመጽሐፍ ቅዱስ ውስጥ የሰነፎች ንግግር ተጽፏል። ለምን? የተጻፈው ሁሉ ለትምህርታችን ስለተጻፈ። ሰዎች በተለያየ ችግር ውስጥ ሊያልፉ ይችላሉ። በተለያየ መከራ ውስጥ በዚህ ዘመንም ሊያልፉ ይችላሉ። ሰይጣን በሚያመጣቸው መከራዎች፣ እንደገና ደግሞ በተፈጥሮ አደጋ፣ ሰዎች ባለማስተዋልም በራሳቸው በተለያየ ፈተናዎች ችግር ውስጥ ሊያልፉ ይችላሉ። በዛ ነገር ውስጥ ሁሉ ሲያልፉ እነዛን ነገሮች በሙሉ እግዚአብሔር እንዳመጣባቸው በእግዚአብሔር ላይ ወስዶ ያስቀምጡታል። ልክ ኢዮብ እንዳደረገው ማለት ነው። ኢዮብ የደረሰበትን ፈተና የደረሰበትን መከራ በሙሉ ወስዶ በእግዚአብሔር ላይ ያስቀመጠው። ምን ብሎ? እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። እግዚአብሔር ነው የነሳው። በመንፈሳዊ ዓለም ላይ እየተከናወነ ያለው ነገር ኢዮብ መገለጡ አልነበረው፣ መረዳቱ አልነበረው ምን እየተከናወነ እንደሆነ። እግዚአብሔር እንደሰጠው ያውቃል። አያችሁ፣ እውነቱን ያውቋል፣ ግን ቀላቀለው። የኢዮብን ንብረትና ልጆቹን የገደለው የነሳው እግዚአብሔር ሳይሆን ሴጣን ነበር። የእግዚአብሔርን ስራ ከሴጣን ስራ ጋር ቀላቀለው። ኢዮብ መለየት አልቻለም። ምክንያቱም በዛን ጊዜ የተጻፈ መጽሐፍ ቅዱስም አልነበረም። ኢዮብ እንግዲህ ሕግ ከመሰጠቱ በፊት ከነ አብርሃም ዘመን በፊትም የነበረ ሰው እንደሆነ የመጽሐፍ ቅዱስ ታሪክ ይናገራል። በጣም የመጀመሪያው መጽሐፍ የኢዮብ መጽሐፍ ነው በመጽሐፍ ቅዱስ ውስጥ እና በዛን ጊዜ እንግዲህ አስቡ፣ ስለ ሴጣንም ብዙ መረጃ የለውም። እንደ አሁኑ ዘመን አሁን እኛ መጽሐፍ ቅዱስ አለን፣ የተገለጠ ቃል አለ፣ የተጻፈ ቃል አለ። ኢየሱስ ክርስቶስ በምድር ላይ በስጋ ተገልጦ ስለ እግዚአብሔር ባህሪ አስተምሮናል። ራሱ እግዚአብሔር ነው። መንፈስ ቅዱስ አለ። ስለ መንፈሳዊ ውጊያ ጳውሎስ አስተምሯል። ብዙ ተጽፏል። ብዙ መረጃ አለን። አሁን ኢዮብ በዛን ጊዜ ግን ምንም መረጃ የለውም። በጨለማ ውስጥ ነበረ። ከዚህ የተነሳ ሊሚትድ የሆነ እውቀት ስለነበረው እግዚአብሔር መስጠቱን ያውቃል። እግዚአብሔር ሰጪ መሆኑን ያውቃል። ነገር ግን እግዚአብሔር ነሳ አለ። እንደዛም ብሎ እግዚአብሔርን አልተሳደበም። ሚስቱ መጣችና ስደብና ሞት አለች። እስካሁን ድረስ ፍጹምነትን ይዛል። ስደብና ሞት አለችው። ኢዮብ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ ብሎ ገሰጻት እንጂ ሐሳቧን አልተቀበለም። ስለዚህ በመጽሐፍ ቅዱሳችን ውስጥ ሰነፎች የተናገሩት አለ። ሌላው ደግሞ ራሱ የኢዮብ ጓደኞች የተናገሩት አለ። ሶስቱ የኢዮብ ወዳጆቹ የተናገሩት ንግግር አለ። እነርሱ በተናገሩት ንግግር እግዚአብሔር አልተስማማም። ኢዮብ ራሱ በመረዳት ሂደት ውስጥ ስለነበረ የተናገረው ነገር ግማሽ እውነት ግማሽ ውሸት ቢሆንም እግዚአብሔር ቅንነቱን አጽድቆለት ነበር። እንደ ባሪያዬ እንደ ኢዮብ ቅን ነገርን አልተናገራችሁም አላቸው። መጽሐፍ ቅዱስ የሰዎችን ስተትም ጭምር መዝግቦልናል። መጽሐፍ ቅዱሳችን በምናነብበት ጊዜ የራሳችንን ሐሳብ በመጽሐፍ ቅዱስ ላይ አምጥተን
መጨመር የለብንም። ከራሱ ከመጽሐፍ ቅዱስ ውስጥ ትርጉሙን ባለፈው እንደተማርነው ከመጽሐፍ ቅዱስ ውስጥ ትርጉሙን ማግኘት አለብን እንጂ በመጽሐፍ ቅዱስ ላይ የራሳችንን ትርጉም መጨመር የለብንም ማለት ነው። የኢዮብ ጓደኞች ኢዮብን ምን አሉት? ኃጢአተኛ መከራ ይደርስበታል፣ ኃጢአት ስላለብህ ነው ይህ ሁሉ መከራ የደረሰብህ፣ ስለዚህ ንስሐ ገባ፣ ተመለስ ከኃጢአትህ እያሉ ይናገሩ ነበር። በውኑ ኢዮብ ኃጢአተኛ ስለነበረ ነው ያ ሁሉ መከራ የደረሰበት? አይደለም። ሰይጣን ነው መከራውን ያደረሰበት። የመከራውን ምንጭ የኢዮብን መከራ ምንጭ ለይቶ አላወቁም። ማን እንዳደረሰ ያንን መከራውን ያደረሰው ሰይጣን ራሱ እግዚአብሔር አይደለም። ኢዮብም አልገባውም፣ ጓደኞቹም አልገባቸውም ነበር። ኢዮብ ግን መጨረሻ ላይ ምዕራፍ 42ን ስታነቡ ነገሮች በእጥፍ ወደሱ ከተመለሱ በኋላ ገባው ነገሩ። ንስሐ ገባ፣ ተጸጸተ። በአመድ ላይ ቁጭ ብዬ ስለተናገርኩት ነገር ሁሉ እጸጸታለሁ አለ። እጸጸታለሁ፣ ራስን እንቃለሁ አለ። ስለተናገረው ነገር ሁሉ እግዚአብሔር በአውሎ ንፋስ ሆኖ ራሱን ከገለጠለት በኋላ ከተናገረው በኋላ መጨረሻ ላይ ምርኮን እግዚአብሔር በእጥፍ ከመለሰለት በኋላ ኢዮብ ምን አለ? ትላንት ለተናገርኩት ንግግር አሁን ንስሐ ገባለሁ አለ። እጸጸታለሁ አለ። ራስን እንቃለሁ አለ። which means እግዚአብሔር ነሳ እያልኩ የተናገሩትም ልክ አይደለም አለ። አያ እግዚአብሔር ሲሰጠው አየ። የነሳው እግዚአብሔር ሳይሆን ጠላቱ ሰይጣን ከሳሹ እንደሆነ ገባው። አሁን እግዚአብሔር ፍጻሜውን ሲባርክ ኢዮብ የተናገረው ንግግር ትክክል እንዳልነበረ ንግግሩን ሲያርም እናያለን። ኢዮብ በመከራ ውስጥ ሆኖ እግዚአብሔርን እየተሟገተ ስለ እግዚአብሔር የተናገረው ንግግር ሰዋዊ ንግግር እንጂ የእግዚአብሔር ንግግር አይደለም። ሰዎች ላይ የሆነ ችግር ሲደርስባቸው እግዚአብሔር ሰጠ፣ እግዚአብሔር ነሳ ተብሎ ተጽፏል። ስለዚህ እግዚአብሔር ነው የነሳው ይሄን ነገር፣ እግዚአብሔር ነው የገደለው፣ እግዚአብሔር ነው ይሄን ነገር አደጋ ያደረሰብህ እያልን ሰዎች ማጽናናት የለብንም። እንደ ኢዮብ ጓደኞች ቅን ያልሆነ ነገር የምንናገር ከሆነ በእግዚአብሔር ፊት ምስጋና አይኖረንም፣ ወይንም ትክክለኛ የሆነ አገልግሎት አይደለም የምናገለግለው። የሰዎችን ንግግር መለየት አለብን። ኢዮብ በዛ መከራ ውስጥ ሆኖ በዛ ፈተና ውስጥ ሆኖ የተናገረው ንግግር ሰዋዊ ንግግር ነው። የተሰማው ነው የተናገረው። ለተናገረው ንግግር ሁሉ ንስሐ ገብቷል ኢዮብ። እግዚአብሔር ነሳ ላለውም ሁሉ ጭምር ንስሐ ገብቷል። ኢዮብ ንስሐ የገባበትን አይምሮን የለወጠበትን ንስሐ ሲባል ማረኝ ይቅር በለኝ አይደል፣ አይምሮን የለወጠበትን ሐሳብ ዛሬ እኛ መልሰን ኢዮብም እንዲህ ብሏል እያልን እንናገራለን። ብዙ ጊዜ ኢዮብ ለተናገረው ነገር ጓደኞቹን ጭምር ለተናገሩት ነገር እግዚአብሔር መልስ ሰጥቷል። ልክ አይደላችሁም ብሎ። ስለዚህ ኢዮብ የተናገረው ነገር ሙሉ በሙሉ ልክ አይደለም። ግማሽ ልክ ነው፣ ግማሹ ደግሞ ልክ አይደለም። እግዚአብሔር ሰጠ፣ ልክ ነው። ነሳ፣ ልክ አይደለም። መስማትንስ በጆሮ በመስማት ሰምቼ ነበረ፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈር በአመድ ላይ ተቀምጬ እጸጸታለሁ አለ ኢዮብ ምዕራፍ 42 ከቁጥር 5 እስከ 6 ላይ ለተናገረው ነገር በጣም ራሱን ተጸይፎ ኢዮብ ሲጸጸት እናለን። ለምን? ንብረቱን የወሰደው እግዚአብሔር አልነበረም፣ ሰይጣን ነበረ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። አያችሁ፣ ሌባው የተባለው ዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ ሰይጣንን ነው። ሰይጣን ባህሪው ሌባ ነው። ሌባ ምንድነው ስራው? መስረቅ። ሌባው ሊያርድ፣ ሌባው ሊያጠፋ ነው የሚወጣው። ስለዚህ የኢዮብን ንብረት የሰረቀው፣ ልጆቹን የገደለው፣ ያረደው፣ ያጠፋው ሰይጣን ነው። እግዚአብሔር ሰዎችን በመግደል አይደሰትም። እግዚአብሔር ገዳይ አይደለም። ኢየሱስ ምን አለ? እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ላጠፋችሁ ሊገላችሁ መጣሁ አላለም። መግደል ማጥፋት የሌባው ባህሪ ነው። ኢየሱስ የመጣው
ሕይወት ሊሆንልን ነው። ኢየሱስ ሕይወትን ሊቀማ ወይንም ሰው ለመግደል ሳይሆን የመጣው ሕይወትን ለመስጠት ነው መጣው። የሰው ልጅ ሞቶ ነበረ በአዳም ኃጢአት ምክንያት። ኢየሱስ የመጣው ሕይወት ሊሰጠን ነው። ሰጠን ሕይወት። ኢየሱስ በምድር ላይ በነበረበት ጊዜ አንድ ሰው አልገደለም። በክፉ ቃል ራሱ አልተናገረም በአንድ ሰው ላይ። የእግዚአብሔርን ፍቅር ሙሉ በሙሉ የምናየው በክርስቶስ ኢየሱስ ሕይወት ነው። እግዚአብሔርን ለእኛ የተረከልን አንድያ ልጁ የተባለው ኢየሱስ ክርስቶስ ነው። እግዚአብሔር ማን እንደሆነ የተረከልን የገለጠልን ልጁ ኢየሱስ ክርስቶስ ነው። ከኢዮብ ታሪክ ውስጥ የእግዚአብሔርን ባህሪ የምንማረው ነገር አለ። ለትምህርታችን ተጽፏል። እግዚአብሔር ሰጪ ነው። እግዚአብሔር ጠባቂ ነው። እግዚአብሔር ለክፉ አሳልፎ አይሰጠንም። እግዚአብሔር ነገሮችን ለመልካም ይለውጣቸዋል። ለበጎ ነው ነገር። በኢዮብ ላይ ያ የመጣውን ነገር እግዚአብሔር ወደ በጎ ቀየረው፣ እጥፍ አድርጎ ሰጠው። እግዚአብሔር መልካም ነው የሚለውን ባህሪ እንማራለን ከመጽሐፈ ኢዮብ ላይ። ምዕራፍ 1 ላይ የነበረው ሰይጣን ምዕራፍ 42 ላይ አልነበረም። ድራሹ ነው ጠፋ በቃ። ምዕራፍ 1 ላይ ነበረ፣ እየከሰሰው መጥቶ ነበር። ምዕራፍ 42 ላይ ኢዮብና እግዚአብሔር ብቻ ነበሩ። ክብር